ስራ የመኖር ዋስትና ነው ትላለች። የሰው ልጆች ዛሬያቸውን ለመኖር ነጋቸውን ለማስተካከል ወጥተው መግባት ሰርተው ማግኘት ቁልፍ ጉዳይ መሆኑን በማንሳት ይሁን እንጂ እኔ ለዚህ አልታደልኩም ነበር የምትለው ባለታሪካችን መሰረት ሀብቴ ለዚህ ደግሞ መንታ ልጆችን መውለዷና ያላንዳች ረዳት ለማሳደግ መገደዷ ነው። ልጆች ይዘሽ መንቀሳቀስ ስራ ስለማይሄድ ስራ ልጅ ይዘሽ ማንም አይቀጥርሽ። እንኳን ሁለት ልጅ አንድ ልጅ ይዘሽ ስራ የሚቀጥርሽ የለም። እውነት ለመናገር ልጅ አልጅ ካልሽ ማንም አይፈልግምና ያ ህይወቴ በጣም ከባድ ነው። ልጆችሽን ማስተማርም ተፈልጊያለሽ የቤት ኪራይ ያጥርሻል ለነሱ ምግባቸው ማቅረብ ያጥርሻል ካልሰራሽ ከባድ ነው። እነዛ ነገሮች አከብዶኛል። በተለያዩ ዘርፎች ለነዋሪዎች በሚመች መልኩ ሆና የትናንት መጥፎ ትዝታዋን ጥላ ወደ ተሻለ ምዕራፍ እየተሻገረች የምትገኘው አዲስ አበባ የራሷን መጥፎ ትዝታ ብቻ ሳይሆን የዜጎቿን መጥፎ ገጽም እየቀየረች ትገኛለች። ከልማቷ ጎን ለጎን የተረጅነት ስሜትና ሐሳብ ለመቀልበስ በልዩ ትኩረት እየሰራች ያለችው መዲናዋ በተለይ በስራ ዕድል ፈጠራ የመስሪያ ቦታዎችን በመደገፍ ለበርካታ ዜጎች እፎይታንም እየሰጠች ትገኛለች። የዚህ ድል ተጠቃሚ ሆነችውና በፈሳሽ ሳሙና ምርት ስራ ላይ የተሰማራችው መሰረት ሀብቴ እንደ ከተማ አስተዳደር የተደረገላት ድጋፍ ተስፋን ሰጪ ስለመሆኑ በማንሳት በተሰጣት ድል ከራሷም አልፎ ሌሎችን ለመጥቀም እንደምትሰራም ትናገራለች። ስራዬንም እየሰራው ልጆቼንም ማሳደግ የምችልበት ነገር ነው የተመቻቸልኝና ሰርተን እንለወጣለን ውጤታማ እንሆናለን የሚለውን ነገር ማንገባን ነው የመጣነውና ተራሳችንም አልፈን ሌሎችንም ከኛ በታች እንደኛም ሲፈልጉ የነበሩትን አብሬስ ሰሪ መተጋገዝ ነው እና ያንን ነገር እናረጋለን ብዬ አስባለሁ። እንደ ከተማ አስተዳደር በተለያዩ የሙያ ዘርፎች ለሰለጠኑ ዜጎች የመስሪያ ቦታን ማመቻቸቱ በሐሳብ ላይ ያሉ የሥራ ፈጠራዎች ወደ ተግባር እንዲቀየሩ ስለማስቻሉ ያነሱት ደግሞ በጨርቃ ጨርቅ ስራ ላይ የተሰማሩ አምራቾች ናቸው። በ10 ማማያልፍ ማሽን ላይ የጀመርንበትና ከተካከለኛ ወደ መካከለኛ አሁን ደግሞ ከፍተኛ ደረጃ ላይ ነው ያለነው። ወደ 300 ማሽንና እስከ 347 ሰራተኛ ነው አሁን እየሰራንበት ያለው። ይሄኛው የመጣው መንግስት ከሰጠን ድጋፍ የተነሳ ነው። ያ መንግስት ይሄን ድጋፍ ባይሰጠን ኖሮ ይሄን አይል ሰራተኛ አንድ ላይ ማያዝ አንችልም ነበር። አሁን ላይ የተለያየ ቦታ ላይ ብትሄጂ ምን ብትይ በአሁን ሰዓት ሙያም ካላወቅሽ ምንም ልትሰሪ አትችይ። ግን አሁን መንግስት ባመቻቸው ድል ግን ሙያውን እዚሁ ተመረሽ ስራዎችን መስራት ትችያለሽ ማለት ነው። ያ ማለት ያው የየሰው የየራሱ ፍላጎት ይወስናል። ፍላጎቱ ያለው ሰው ግን ያው መንግስት ባዘጋጀለት እድል መሰረት በጣም ተጠቃሚ ነው በያስባለሁ። ወደ ማኑፋክቸሪንግ ለመምጣት ብዙ ነገር ስለሚፈትን ትልቁ ፈተና ደግሞ የቦታ ነው። ቦታን እንግዲህ ኦልሞስት በነፃ እንደመኖር ማለት ነው። እኛ ያው እንከፍላለን ብሎ ማለት አይቻልም። በዚህ መንግስት ባያመቻችልን ደግሞ ሐሳብ ሆኖ ይቀራል እንጂ መስራት አይቻልም። ይሄን ስለማመቻችልን ደስተኞች ነን። ያነስተኛና መካከለኛ አምራች ኢንዱስትሪዎችን አቅም በማጠናከርና በመደገፍ ረገድ እንደ ከተማ አስተዳደር የተጀመሩ ስራዎች አመርቂ መሆናቸውን ያነሱት አምራቾቹ በዓለም አቀፍ ደረጃ ተወዳዳሪ ምርቶችን ለማምረት ግን የማስፋፊያ ቦታዎች እጥረት ተግዳሮት እንደሆነባቸው ያነሳሉ። ኳሊቲውን ጠብቆ ስራ ለመስራት ምሰሪበት ቦታ በጣም ሰፋ ያለ ቆንጆ ቦታ መሆን አለበት። ከዚህ በላይ ስፋት ያስፈልጋል። አሁንኛ ከዚህ በላይ ለመስራት ኤክስፖርት አድርገን እናካለን። ግን ያ ነገር ከቦታ አንፃር ሳይመቻችልን ሲቀር አሁን ላይ አቁመናል። እኛም ስፖርት እናደርግ ነበር እና የቦታ ሁኔታው ለኤክስፖርቱን ለመተካት በጣም ወሳኝ ነገር ነው። ያለን የሰው ኃይልና የሥራ ቦታው ትንሽ ጠባብ እሱ ነው እንደ ክፍተት የሚታየኝ። ሌሎቹ ነገሮች ግን በጠየቅናቸው መሰረት እናገኛለን። ያው ማስፋፊያ ቢሰጡን አንጠላ። የሀገርን ኢኮኖሚ ለመደገፍና ተወዳዳሪ እንዲሆን ለማድረግ የሀገር ውስጥ ተተኪ ምርቶች ወሳኝ ሚና እንዳላቸው ያነሱት ደግሞ የአዲስ አበባ ከተማ የመስሪያ ቦታዎች ልማትና አስተዳደር ኤጀንሲ የመስሪያ ቦታ ማስተላለፍና መረጃ ጥንክር ዳይሬክተሩ ናቸው። በተለይ እንደ ከተማ አስተዳደር ከመስሪያ ቦታዎች አቅርቦት ጋር ተያይዞ በተሰሩ ስራዎች ወደ መካከለኛ አምራችነት ከፍ እንዲሉም ያስቻለ ስለመሆኑ አንስተዋል። ከስራና ክህሎት ከወረዳ ጀምሮ ተደራጅተው የሚመጡ ኢንተርፕራይዞችን በማደራጀት በ2017 የመስሪያ ቦታ ያስተላለፍንበት አግባብ ነው ያለው። በዚህ መሰረት ወደ 2250 ኢንተርፕራይዞች 7552 አንቀሳቃሽና 78236 የሚሆን ካሬ ሜትር ቦታ ለወጣቶች ለሴቶች ለአካል ጉዳተኛ ስደት ተመላሽ የህብረተሰብ ክፍሎች የመስሪያ ቦታ ተጠቃሚ እንዲሆኑ የተደረገበት አግባብ ነው ያለው። ከመስሪያ ቦታዎች ማስፋፊያ ጋር ተያይዞ የሚነሱ ጥያቄዎች አግባብነት ያላቸው መሆኑን ያነሱት ዳይሬክተሩ ይህንንም በዘላቂነት ለመፍታት በትኩረት እየተሰራ ነው ብለዋል። እየሰሩ ያሉ ውጤታማ የሆኑ አምራች ኢንዱስትሪዎች የማስፋፊያ ጥያቄ ካቀረቡ ያላቸውን የስራ ዕድል መነሻ አድርገን የሚጠቀሙትን ማሽን መነሻ አድርገን
የማስፋፊያ ጥያቄ ምላሽ የምንሰጥ ይሆናል። ከዛ በላይ ግን እኛ እንደ መስሪያ ቤቶች ልማትና አስተዳደር ኤጀንሲ ማስፋፊያ ብቻ እየሰጠን እንቀጥላለን እንዘልቃለን ማለት አይደለም። በአቃቂ ቃሊቲ ክፍለ ከተማ ለአነስተኛ ለመካከለኛ ኢንዱስትሪዎች እየተገነባ ያለ ኢንዱስትሪ ፓርክ አለ ማለት ነው። ስለዚህ እዚህ ውጤታማ የሆኑ አምራች ኢንዱስትሪዎች ሲሸጋገሩ ወደዛ ኢንዱስትሪ ፓርክ ገብተው የበለጠ አስፋፍተው የበለጠ ሰፊ ስራ እድል ፈጥረው የሚሰሩበት ሁኔታ ነው መመቻቸት ያለበት።